ብራዚል 1 ሞሮኮ 1 ማንዬ ይሄ ብራዚል ስኳድ ማንም አያስተካክለው ነው ማለት በቃ አላርሊ እግር ኳስ ለብራዚል ካይንድ አልነበረችም እንደ ድሮ በብቸኛ ብቃት ምናምን ነገር መፍጠር አይችሉም እንደ ቡድን በሲስተም ምንም ነገር መፍጠር አይችሉም ማን ትራንዚሽን ላይ እየቀደሏቸው ነበረ በተለይ ፈርስት ሃፍ ማን ለሞሮኮ ክሬዲት ያስፈልጋል ቢቋጠርባትም ወጥራን የመጣችው ሞሮኮ ምርጥ ነበረች ማለት ይቻላል ብራዚል ደግሞ አሁንም እመነኝ የትም አደርስም ብራዚል አሁንም አትረባም ነው ማለት ባለ አንቾሎቲ ደግሞ ታክቲካል ምናምን ማናጀር አለ ማን ማናጀር ነው ብቸኛ ማን ማናጀር ደግሞ የሚያስፈልገው በዚህ ቡድን ውስጥ የሚታየው ከሆነ ቪኒሺየስ ጁኒየር ነው ገባ ብቻውን ከትባክ ልምጥጥ ሰው እንደሆነ አሳያቸው ነው ሌላው እንዳለ ማይረባ ማለት ካሰሚሮን ሽማግሌ ለቡድኑ ምርጥ ሁሉም ለቡድናቸው ምርጥ ነው ኮዚ ሲመጡ አይሰሩ ካሰሚሮ ሽማግሌን አስወጣና የባሰ ሽማግሌ ፋቢኒዮን ቀይሮ ሲገባ ሲያስገባ በቃ ተስፋ እንደሌለ ነው የተረዳው ተስፋ የለውም ነው ማለት ገባ አሁን ኔይማር እዚህ ጋር ቢመጣ ምንድነው የሚችለው ኔይማር ምን ያህል ይችላል ራሱ ገና ጥርጣሬ ላይ ያለ ነው ገባ ዳም ማን ለሞሮኮ ክሬዲት ዘንድሮም ምርጥ ነው የመጡት በእርግጠኝነት ዘንድሮም ሞሮኮ ምርጥ ሆና ነው የመጣችው ብራዚል የትም አደርስም በቃ ብራዚል ምናምን ያላችሁ ተስፋ የምታደርጉ ሰዎች የልጅነት ክለብ እና የልጅነት ሀገሬ ምንም ማድረግ አይቻልም ብራዚል የትም አደርሽም ነው ልጅ ከና አንቾሎቲ ትሸኛለሽ በጣም ያሳዝናል ይሄ ግሩፕ ክፍት ነው ማንንም ሊበላ ይችላል አይ ብራዚል ይመስለኛል ከዚህ በኋላ ብራዚል የምትጠራው ማለት በሴቶቹ አቋም ነው እንጂ ኳስ አይመስለኝም አይሆንም በቃ ሞሮኮ ቅጥቅጥን ያደረገቻት እስካሁን የሚቆይ ኔይማርም ቢኖር በቃ ሴቶቹ ላይ ጠንክሩ በቃ ይመቻቹ ደናደብ ብራዚላቸው ወጥቷል በስመ አብ ማን እዚህ ሙሉ ቲም ውስጥ ሙሉ የብራዚል ቲም ውስጥ አንድ ብራዚላዊ ተጫዋች የለም አንድ ማለት ነው ቪኒሺየስ ብቻ ሌላ ማንንም የለም እንዴ ከየት ነው ያመጣቸው ራፊኒ የተባለ ሰውዬ ማን አንተ ምንም ነገር ነው ማታውቁ ማለት ከዛ ኢጎር ቲያጎ የተባለ በሽተኛ ስትራይከር ደግሞ አለ እዛ ጋር ምን ሆነ ነው አንቺሉቲ ጭንቅላት አልነበረ እንዴ አንተ ሞሮኮ እንዲጸዳዱባቸዋል ማን ሞሮኮ ብራዚል የሚመስለው ሞሮኮ ነው ጭራሽ ማለት ነው ብራሂም ዲያዝ ሙሉ ጫቶን ሲያጣጥፋቸው ነበር ይሄ ማን ነው ከፒኤስቪ የመጣ ሰውዬ የሚያምር ጎል አገባባቸው ቺፕ አንስቶ ምናምን ነገር ምንድነው ብራዚሎች ጭራሽ ለማሸነፍ ጨዋታውን አልፈልጉም ማን ቪኒሺየስ ግን ምን አይነት ትልቅ ተጫዋች እናቴትም አንድ ድል አገኘ ሐኪሚ አንዴ ዞር ቢልለት ማለት ነው ልጁን አጠፈው ምን አይነት ጎል ነው ምን አይነት ማን ኔይማር እንዲ ተጎርቶ ማለት ነው ብራዚል ውስጥ ኔይማር እንዲ ተጎርቶ እንደሱ ኳስ ሚይዝላቸው ሰው የለም ማን አንድ ሚችል ሰው የለም እንዴ መሀል ሜዳ ላይ ኳስ ሚይዝ አንድ ሰው የለም ፓኬታ ትንሽ ይሞክራል ግን እሱም ደንባራ የመጨረሻ ደንባራ ነው ማን ቪኒሺየስ ብቻ አንተ ጮት ሌላ ኢጎር ቲያጎ የሚባል ሰውዬን እንዳላየው በእናት እንዳላየው መላጣ ምንም የሚያውቀው ነገር የለም ዓለም ዋንጫ ጀምሯል ማለት ዛሬ ነው ማለት እንዴ ሞሮኮ እንዴ ደሞ ይኸውልህ ነገ ወጣ ሃይላይት አይተ በእናት ቪዲዮ እንዳሰራጭ እግር ኳስ ኮንተንት ተፈሆንክ ይሄንን ጨዋታ አይተ መፖዘት ያለብ እባክህ እኔ ሼም ነው የሚዘኝ እባክህ ነገ ጧት ወጥተህ እንዳትደቅ በመድሃኔ ተጠባቂ የነበረው የብራዚልና የሞሮኮ የዓለም ዋንጫ ጨዋታ 1-1 በሆነ ውጤት ተጠናቋል ይሄ አዲሱ አካውንቴ ነው ፎሎ አድርጋችሁ ጀምሩ ፈጣሪ መስገን በዚህ ሰዓት ነበር ቪዲዮ መስራት የቀረኝ እሱንም አድርጌዋለሁ ሰዓቱም ስንት ሰዓት ይላል 9 ሰዓት ከሩብ ሌሊት እንግዲህ ይታያችሁ እንደ እብድ እንግዲህ ደቅ ብለናል ከምንም በላይ ደግሞ ይህን ጨዋታ ማየት የሚያናደኝ ሰከንድ አፉ ነው ምንድነው ሰከንድ አፉ የሞሮኮ 0-0-0 ብሎክ ብቻ ነው ያላቸው በቃ ብሎክ የተደረገ ኳስ እንዴ አንድ ነገር እንኳን አይፈጥሩም ፈርስት ሃፍ እኮ ጸዴ ነበር በቃ ተመጣጣኝ በተለይ ደግሞ ሞሮኮ በደንብ እየተጫነ ነበር እንደገና ደግሞ ሞሮኮን ሳላደንቅ ማለፍ የማልፈልገው ዋን ተች ፓሳቸው ኧረ በመድኃኒዓለም ባርሳ ፕራይም በቃ በአንድ ኳስ ጠቅ ያልፋሉ ፈርስት ሃፍ እኮ ብራዚልን ጅል ነበር ያደረጉት ይሄ ልጅ ነበር ያተረፋቸው ፈርስት ሃፍ ላይ ግን ሰከንድ ሃፍን ብራዚል ምንም መፍጠር አልቻሉም ግን ያሰልጣኙም ችግር አለበት በቃ ኩኛ መጀመሪያ ቢገባ ኖሮ የተሻለ ይፈጠር ነበር ብያስባለሁ ኢጎር ቲያጎ እኔም እንደሚሰራም አላቅም ጆዋ ፔድሮ መግባት የነበረበት ዓለም ዋንጫ ነው ያልነው እንግዲህ በምክንያት ነበር እንደገና ደግሞ ተመላላሾቹ ምን አባታቸው እንደሚሰሩ አላቅም ግን ብራዚልን ለዋንጫ የምትጠብቁ ሰዎች እሺ ዛሬ ከዚህ ጨዋታ ምን ተረዳችሁ እውነት ለመናገር እኔ ፖርቹጋል በጣም ተስፋ አላት ከብራዚል አንፃር እና እናንተን ሐሳብ አስተያየት እንግዲህ ኮሜንት ላይ አስቀምጡልኝ በቃ አንድ የፈጠነ ሞሮኮ አንድ የፈጠነ ብራዚል አገባችና ጨረስኩ እኮ ነው ያሉን ማለት ነው እንቅልፌን አጥቼ ማለት ነው እግዚአብሔርን እረፍት ሲወጡ እንቅልፍ ወስዶኝ ሰከንድ አፍሽ ጎል አታሳዩንም ኧረ በስመ አብ ተስፋ አላት የተባለችው ብራዚል እቺ ነች አይ ኔይማር በአሁኑም እንግዲህ ማልቀሱ ነው እኔ እየተመኘሁለት አይደለም ግን በአሁኑም ማልቀሱ ነው
ኢጎር ቲያጎ የተባለ አጥቂ ብሬንትፎርድ ላይ በፔናልቲ ነው መሰለኝ 10 ምናምኑን ያገባው። እንዴት ይጀምራል? ኩኒያ እንዴት አይጀምርም? ቪኒን ወደ መሃል ወስደህ እኮ ኩኒያን ዊንግ ማድረግ ነው። ካርሎ አንቼሎቲ እኔ ላንተ ልንገርህ። ሌላኛው ይቋጠር ባልኳችሁ መሰረት ጋብሪኤል ያው ምርጥ ጌም አልሆነውም። ሆኖም ቀረ ምርጥ ጌም አላሳለፈም። ኮርና ኮንሲድ ሲያደርግ ነበረ። የመጀመሪያው ጎል ሲገባ እያየው በቃ ምርጥ። ሞሮኮ ግን የባለፈውን ጉዞ ልትደግሞ ትችላለች። ቪኒ እንጀራ ይውጣል። እንደው ዘር ይባረክ። እድለቢስ ናት ጠማማ ናት ከመባል አትርፈኛል። እንደው ዘር ይባረክ ማለት ነው እንዴ። እናንተ ሞሮኮች እንዴት ነው የተጫወቱት? ሞሮኮ በጣም ሲጫወቱ ነበር። የሆነ አጨራረሱ አካባቢ ላይ ነው የወለችው ብራዚል እንዲህ ያለችው እና ግን የምናውቀውን አይነት የብራዚል ጨዋታ አይደለም እያየን ያለ ነው። ምናልባት ከፈርስት ሃፍ በኋላ ተስተካክሎ ከመጡ አላውቅም። ቪኒ ግን ነፍሴን ያተረፍክልኝ። አሊሰን ግን ምንድን ነው ሀሳብ? ወይኔ አሊሰን ተው፣ ይሄ የሀገር ጉዳይ ነው። ተው የሀገር ጉዳይ ነው። ወይ ተከላካይ ሆነ እሺ፣ ጎሉን ጠብቅ። ኧረ እባክህ ቀጣይ ከፈርስት ሃፍ በኋላ ማለት ነው። እኔ እንጃ ብራዚል ተቀይረው ከመጡ ነው። ካልሆነ ግን ይብላችሁ ሞሮኮዎች ሌላ ታሪክ ውስጥ ናቸው። ሌላ ታሪክ ውስጥ ማለት ነው። ኧረ አንቾሎቲ የሆነ ነገር አድርግ እንጂ ምን ነካዴ? ይሄ ቲም እኔ እየተመቸኝ አይደለም። በጣም ብዙ የሚቀረው ነገር አለ። ጀማው አንተ አንበረበሩት እኮ ሞሮኮች። ሞሮኮ ፍጹም ድንቅ ቡድን ያላት ይኸውልህ፣ በየትኛውም ብሔራዊ ቡድን ደረጃ ሊፎካከር የሚችል ነው። ጥራቱን የጠበቀ ቲም ያላት። እኔ ቆሜ ያጨበጨብኩላቸው ምን አይነት ብቃት ነው ያሳዩት እናንተ። ፍጹም ዶሚኔት አድርገዋሉ በዚህ ጨዋታ ላይ ፍጹም ማለት ነው። እመኑኝ የጎል ልዩነት የለውም እንጂ የጨዋታ 1-1 አለቀ እንጂ የጨዋታ አሸናፊ ቢኖረው ኖሮ በጨዋታ ማለት ነው ለሞሮኮ በአግባቡ ይገባት ነበረ። በብራዚል በኩል መሀል ሜዳው ከአጥቂው ጋር ምንም አይነት ግንኙነት የለውም። በቃ በዋይፋይ ሁላ ይገናኙ ነው ማለት። የቪኒ ጁኒየር የግል ብቃቱን ተጠቅሞ ካስቆጠራት ጎል ውጪ ማለት ነው ይሄ ቡድን በታክቲኩ ረገድ ውህደቱ ምናምን ብላችሁ የምታወሩለት ቅንጣት ያክል ነገር የለውም። በጣም ብዙ ነገር የሚጎለው ቡድን ነው። በርግጥ እንደዚህ አይነት ውድድሮች ማለት ነው በጨዋታ ሂደት እየተሻሻላችሁ ትመጣላችሁ። እሱ አድቫንቴጅ አለው ለአንቸሎቲ። ብራዚል ግን ዛሬ ደካማ ብራዚል ታይቷል። በሞሮኮ በኩል ደግሞ አስደናቂ ቡድን የተመለከቱ ነው። እመኑ ይሄ ቡድን ትልቅ ደረጃ መሄድ ይችላል በዚሁ ኮንሲስተንሲ መሄድ ከቻለ ማለት ነው። ለማንኛውም ቆንጆ ኳስ አይተናል። ሰላም ደሩልኝ፣ ይመቻችሁ። አረ ብራዚል ምን ነክቷቸው ነው? አረ ውርደት። ሞሮኮ ቀጠቀጠች። አልሰሩም። አንቸሎቲ ይሄንን ቡድን ጭራሽ አልሰሩም። መሀል ሜዳው ዜሮ፣ ከፊት ለፊት ፌራሪ፣ መሀል ሜዳው ቮልክስቫገን፣ ከኋላ ደግሞ ላምበርጊኒ፣ መሀል ሜዳ ዜሮ። ብራዚል እንደዚህ የእግር ኳስ ሀገር ዓለም ዋንጫ ደጋግማ ያሸነፈች ሀገር ተጫዋቾች ስታጠምን ትላላችሁ። ካስሜሮ ሽማግሌ ነምበር 6 ተቀይሮ የገባው ፋቢኖ ሽማግሌ ተጫዋቾች አተው ነው ብራዚልን አሮንቲንክ እኔ ብራዚል ይሄንን የዓለም ዋንጫ የምትበላ አይመስለኝም። አሮንቲንክ ሰው አሁን ዛሬ ባየው ጨዋታ ምንም አዘንኩኝ ለኔይማር። የምሬን ነው ናቸው አዘንኩኝ ለኔይማር። ተስፋ ያለው አይመስለኝም። እኔ ኔይማር ተስፋ የቆረጠ ይመስለኛል ዛሬ ይሄንን ጨዋታ ካየ በኋላ ራሱ እንዴ ዜሮ በቃ። ሞሮኮ እኮ ነው ብራዚል የሚመስለው እኮ። ይሄ ነምበር 6ቱ የሞሮኮ ልጅ ይችላል። በእንደዚህ ከሆነ ግን እንኳን ፋይናል አሮን ነው ሴሚ ፋይናል እንኳን መድረሳቸው ብራዚል this is embarrassing። ይሄን ቪዲዮ ማለት ነው የብራዚል እና የሞሮኮን ጨዋታ አንድ ላይ ብለው ለተኙት ልጆች ላኩላቸው። እንኳን ተኛችሁ እንቅልፋችሁ እንዳያተረፋችሁ። ኧረ በሚካኤል በቃ የሆነ ከረፍት በፊት ጨዋታው ደራ ምናምን ሲባል የለም ከሰዓት። እንዴት ነው ብራዚል በዚህ አይነት ሁኔታ እንዴት ነው ተስፋ ልናረግብሽ የምንችለው? እንዴት ነው ነገርሽ? ብራዚል እንዴት ነው? ምንድነው ያሰብሽው? ይሄን ቪዲዮ ማታ ያያችሁ ደህና ደሩ፣ ጠዋት ያያችሁ እንዴት አደራችሁ? ማን ሞሮኮ እንዴት አባቷ ነው የምትችለው እንዴ? እኔ የሆነ ሰዓት ላይ በቃ የሆነ ስፔን ብሔራዊ ቡድን ነው እየተመለከቱ ያለሁት እያልኩ ሰወዛገብ ነበረ ነው ብላችሁ እንዴ። ብራዚልን ባታከብራት ኖሮ ማለት ነው 3 ነጥብ ይዘ የመውጣት እድል ነበራት በዚህ ጨዋታ ላይ ማለት ነው። እንግዲህ ተጠባቂው ብራዚል ከሞሮኮ ያደረጉት የግሩፕ ሲ የመጀመሪያ ዙር ጨዋታ 1-1 በሆነ ውጤት ተጠናቋል። ሁለቱም ቡድኖች 1 ነጥብ ተካፍለዋል ማለት ነው። በዚህ ጨዋታ ላይ ሞሮኮች 21ኛው ደቂቃ ላይ በሳይባሪ አማካኝነት አስደናቂ ጎል
አስቆጥሮ እንግዲህ 1-0 ሲመሩ ነበር። ከዛ በኋላም እንግዲህ ውጤቱን ለማስጠበቅ ጥረት ሲያደርጉ ነበር። ነገር ግን ወዲያው 32ኛ ደቂቃ ላይ በቪኒ ጁኒየር አማካኝነት በጣም ቆንጆ ጎል ብራዚሎች አስቆጥረው እንግዲህ ጨዋታው 1-1 ሊጠናቀቅ ችሏል። ከዛ በኋላም ሞሮኮች በጨዋታው ላይ እንደ ቡድን ሲከላከሉ የነበረበት መንገድ ለማጥቃትም ካውንተር አታካቸው በጣም ዳይሬክት ነበር። የሚገርም ፍሎ ነበረው። የቡድኑ ቲኪታካ በጣም የሚያምር ነበርና ተመችቶኝ ነበር ለኔ ሞሮኮች በጨዋታው ላይ ማለት ነው። ብራዚልን ያው ብዙም አልጠበቅኳትም ሲጀመር፣ ግን በጠበቅኳት ልክ ያገኘኋት ብሔራዊ ቡድን ይመስለኛል ማለት በቃ ያን ያህል ሻይን ያደርጋሉ ብዬ ከማልጠበቃቸው ብሔራዊ ቡድን መካከል አንዷ ናት ብዬ አስባለሁ። እንዳላት ይሄ ዝና ሳይሆን ያው ካላት ዝና ዝቅ ያለ ጊዜ ላይ ያለች ብሔራዊ ቡድን ናት ብዬ ስለማስብ ማለት ነው። ኤኒዌይ እናንተ ስለዚህ ጨዋታ ምን ትላላችሁ? ያ የሞሮኮ 6 ቁጥር አዩብ ባውዲ ነው ምናምን የተባለ ልጅ ማለት ነው እንዴት አባቱ ነው የሚችለው? በስማ ቪኒ ባይኖር ኖሮ ብራዚል ዛሬ ውጥንቅጥ ውስጥ ነበር የምትገቡ። እኔ ከዚህ በፊትም ስናገር ከማድሪድ ደጋፊ ሰውንክ ነው ባያዝነ ምናምን እያላችሁ ነበር። ይኸው ያየው ቪኒሲየስ የማይጫወት ከሆነ ብራዚል አልቆለታል። በቃ ጆሮ የሚገባ ከሆነ አስገባው በሚገባ ነገር። ራፊኒያም በጣም በዚህ ዓመት ቀንሷል። የድሮ የላስት ሲዝኑ ራፊኒ አይደለም፣ ባላንዶር ድረስ የሚያደርስ አይነት ራፊኒ አይደለም። ፊዚካሊም ትንሽ ዲግሬድ የማረ ነገር አለ። ደግሞ የፍሊክ ፉትቦል እንደምታውቁት ታየርሰም ነው። ያማል ሊጎዳ እንኳን መጨረሻ ላይ ደረሰው በዚህ የመጣ ነው። ረፍት አያገኝም። እሱ ያው ተገርቶ ነው ብዙ ዓመቱን ያሳለፈው እና እሱም ማሰብ አለባቸው። ለራፊኒያ ሁሌም ፐርፎርም ማድረግ ማለት ከባድ ጠብቅ ያለው ቪኒ ነበረ። ቪኒም ይኸው ፐርፎርም አድርጎላቸዋል። ከዛ ውጭ ግን አጥቂ ላይ ኢጎር ቲያጎን ቀንሰው አይ ሪፒት ቀንሰው እና ኩኒያም ይሁን አሮን ኬር ኤንድሪክን የፈለከውን ሰው አሰልፍበት ኖት ኢጎር ቲያጎ አይምጣ ያልነው በምክንያት ነበር። ዣኦ ፔድሮ ምናልባት በሱ ቦታ ቢሆን አግብቶ ሊሆን ይችል ነበር ያቺን ቻንስ የመጀመሪያ ላይ ማለት እና ያ ወደ ሞሮኮ ደግሞ ስንመለስ ሚድፊልዱን አይታችሁታል። አዩብ ቦዋዲ ነግሬያችሁ ነበር። እሱ ልጅ ፍራንስ ገምድላለች እሱ ባለመጥራቷ ሳይጠሩት ሲቀር እልይዞት ለሞሮኮ ያው መጮት ስለሚችል ለሞሮኮ እንዲጮት አረጉት። 18 ዓመቱ ልጅ ዋንስ ቱ ዋች ትልቅ ክለብ እናየዋል ልጅ ያለምንም ጥርጥር። ሶፊያን አምራባት ደርቲ ወርኩን ሰራ ነበር እንደተለመደው። ከነገና ደግሞ አይዘዲን ኦናሪ አይ ሪፒት እሱ ልጅ ራሱ ፕሪሚየር ሊግ መምጣት የሚገባው በጣም ከፍተኛ ስታንዳርድ ሌቭል ያለው ልጅ ነው። 22 ዓለም ዋንጫ የሚያየው ሰው ጠንቅቆ ያውቃል የሱ ልጅ ኳሊቲ። ኢስላም ሳይባሪ ደግሞ እንደምታውቁት ባየር ሙኒክ ጨርሷል። በጣም አደገኛ ቲም ነው ያለው ሞሮኮ። ከዛም አልፎ ግን አጥቂ መጠቀም አለብን። ፎካል ፖይንት ያስፈልጋቸዋል። ምንም ጥርጥር የለው ነገር ነው። አዩብ አልካቢ ያለለ ሶፊያን ራሂም ያለ እነሱን አንዳቸው 9 ቁጥር አቋቁመ ቢሆን ሜቢ ዛሬ ብራዚል ተዋርዳ ትወጣ ነበር። ያቺ 30 ደቂቃ ዋለ። ከዛ በኋላ እኮ መቼ ነው ከ30ኛው ደቂቃ በኋላ እስከ 9ኛው ምናምን ሾትም አልነበረው ሞሮኮ። አይ ቢሊቭ እንደዛ ነገር ነበር ኦልሞስት እና ያ ብቻ አሳፋሪ ነበር ለሞሮኮ። በጣም በትዞ ነበር ቴምፖአቸው። ፎካል ፖይንት ያስፈልጋቸዋል። አጥቂ ያሰልፍ በቃ። ኤኒዌይስ ያ ጠቅለላ ማድረግ ያህል ግን ቪኒ እንደተለመደው ያው ለብራዚል ስቴፕ አፕ ያደርጋል ብዬ ነበር። ስቴፕ አፕ አድርጓል። ኢስማኤል ሳይባሪ ደግሞ ለባየር ሙኒክ ሊፈርም የተቀናጀው ልጅ እንግዲህ የሚገርም ቺፕ ነበር ያገባው። እንዳያችሁት ቀዝቀዝ ያለ ጨዋታ ነበር። አጀማመሩ በጣም ቢስ ነበር። ከዛ በኋላ ግን እንዳያችሁት ነው ድካም መጣና ቀዘቀዝ ያለ ጨዋታው። ፋቢኖን አመጋጋታቸው አሪፍ ነው። ካዝሜሮ እንደምታዩት በቃ እድሜ ይዟቸዋል። ምንም ማድረግ አይችልም። ችሎታ ጉዳይ አይደለም ግን እድሜ ስለያዘው በቃ ሌግ የለም። ሌግ ደግሞ ያው እነዛ ወጣት ናቸው፣ ጉልበት አላቸው። አታሸንፋቸው፣ ሌላ ነገር የለውም። ቴክኒካል አቢሊታቸው የሚገርም ነው ልጆቹ እና ያ እንደውም አንዳቻኔ በጣም አሪፍ ሪዛልት ነው ለብራዚል ብዬ አስባለሁ። የቀሩት ጨዋታዎች ማሸነፍ ይችላሉ ስለምን ማለት ነው እና ያ ዊልሲ ብቻ ግን ኢጎር ቲያጎን አታሰልፈው። ኦኬ ይመቻችሁ። ቀጣይ እስክንገናኝ ድረስ ወይኔ ቪኒ ጀማው እንቅልፌን አጥቼ ማለት ነው እያየሁት ያለው ጨዋታ የሞሮኮና የብራዚል እንኳንም አልተኛሁኝ ያልኩበት ጨዋታ እንኳንም አልተኛው። በእርግጥ ብራዚል ፍጹም ዶሚኔት ተደርጋለች። የመሬን ነው የምላችሁ። መሀል ሜዳ ላይ በተለይ ማለት ነው አይነጻጸሩም ከሞሮኮ ጋር በጣም ተበልጧሉ። ግን ቪኒ የራሱን ክህሎት ተጠቅሞ ቡድኑን ወደ አቻነት የወሰደበት ጎል ጀማው ፈርስት ሃፍ አንድ አቻ ተጠናቋል። ታዲያ የአቻነቱን ጎል ያስቆጠረው ቪኒ ነው። በቃ የግል ክህሎቱን ተጠቅሞ ያስቆጠረው። መሀል ሜዳ ላይ ፍጹም ዶሚኔት ተደርገዋል። እነ ካስሜሮ በጨዋታው ላይ የሉም። የመሀል ሜዳው ሚዛን ፍጹም የተዛባ ነው የብራዚል ማለት ነው። ለማንኛውም ግን ሰከንድ ሃፍ ላይ ምን እንደምንመለከት እስቲ በጋራ እናያለን። ግን ሞሮኮች ከጠበቅኳቸው በላይ ሆኖ አግኝቻቸዋለሁ። ብራዚሎች ደግሞ ወረድ ብለውብኛል። አንዳንድ ኢንዲቪጁዋል ስኪላቸውን ተጠቅመው ከሚጠቅሙት ውጪ ተጫዋቾች ማለት ነው እንደ ቡድን ብራዚል ጥሩ አይደለች። ፈርስት ሃፍ ላይ ጀመው ምን አሰባላችሁ እስቲ አካብሪኝ። የቪኒ ጎል ግን ወንዝ የሆነ የመሀል ሜዳ ክፍል እንዴት ነው የሚቀፈው? መሀል ሜዳው አባኪያ ሜዳ ውስጥ አለ። ጭራሽ ብራዚላዊ ተጫዋች ራሱ አይመስለኝም። ተሳስቶ ነው የሆነ ያመለጠው ክትባት አለ። የብራዚል ክትባት ምን አይነት ጎል ነው ያገባው? ስፔስ ያገኘበት ምን አይነት ቺፕ ነው በቃ ደቅን ያደረገው።
ሞሮኮ ምርጥ ቲም ነው። በቃ እስከሆነ ቦታ ድረስ በዚህ የሚቀጥል ቴምፖ እንደዚህ አይነት ቴምፖ ከሆነ በቃ ሊያስገርመን የሚችል እዚህ ቶርናመንት ላይ ሊያስገርመን የሚችል ቡድን ነው። ነገር ግን ቅያሪ ያለው አይመስለኝም። በተለይ ፊት ለፊት ላይ የብራዚል ዳንስ ቀጥሏል። ቬኒ የሚገርም ጎል ነው። ቀርቀር በቃ ይሄ የራሱን ክሎትና የራሱን እንትን ተጠቅሞ ነው ይሄንን ጎል ማስቆጠር የቻለው። ኔይማርም ሜዳ ውስጥ ገብቶ ትሬኒንግ ሲሰሩ እንዲያይ እና ቤንች ወንበር ላይ እንዲቀመጥ ተፈቅዶለት ያው ተመልክታችሁታል። በቀጣይ ያስፈልጋል። በቃ በመርፌም ቢሆን ትጫወታታል። በተለይ ይሄ ከምድቡ ካለፉ በኋላ ያለው ላይ ኔይማር በቃ ግዴታ ማል ሜዳው ላይ ክሬቲቭ የለም። እኔ ግራ ነው የገባኝ። ለማንኛውም ሁለት ድንቅ ጎሎችን ተመልክተናል። እረፍት አንድ እኩል ወጥተዋል። ከእረፍት በኋላ ምን ይፈጠራል? እስኪ ስለ ስንት ያልቃል ብላችሁ ግምታችሁን አስቀምጡ። ላይቭ ላይ ነገር ቆንጆ ጨዋታ ግን ሰከንድ ሃፍ ሞሮኮም ጠፋባት። ቻንስ ክሬት ማድረግ አቃታት። ኳስ ግን ትቆጣጠረዋለች። እድሜ ለዛ 6 ቁጥር ህፃን ነው ማለት ነው። PSG ሊያስፈርመው ነው ምናምን እየተባለ ነው። ማንቺዬ መግባት አለበት ጣልቃ ልክ ማቲያስ ፈርናንዴዝ ላይ እነሱ እንዳስጨነቁን ማንቺዬም ገብቶ ማስጨነቅ አለበት ማለት ነው። ከዛ ውጭ ማለት ነው ጀለስ ኦፍ ደቡል የለበት ጎል ሲያገኝ ምናምን ያስቆጥርላል። በ5 ጨዋታ ባለም ዋንጫ 4 ጎል ወይ 4 ጎል ኮንትሪቢዩሽን 2 ጎል 2 አሲስት ምናምን አለው። ግን ደግሞ ማለት ነው ከኳስ ውጭ በጣም ነው ቲሙን የሚጎዳው። ፕሬስ አያደርግም። እንዲህ ሲበሳጭ ራፊኒያ ይደክሙም ከኳስ ውጭ። ከዛ እስከ ኳስ ጋር ራፊኒያም እንደዛው ማለት ነው። እሱ የሆነ ኩኛ ግዴታ ያስፈልጋል። ኩኛ ከኳስ ውጭም ከኳስ ጋር በጣም ጥሩ እንቅስቃሴ የሚያደርግ ተጫዋች ነው። ኩኛ ቤስት መሆን አለበት ማለት ነው ከዚህ በኋላ። ለማንኛውም ሀሳብ አስተያየታችሁን ኮሜንት ላይ ደግ አድርጉልኝ። ይመቻችሁ። ወይኔ ሞሮኮ ነው የምንለው ወይስ ወይኔ ብራዚል ነው የምንለው? በዚህ ጌም ሞሮኮ ምርጥ ቲም ነው የምላችሁ። በስመ አብ። አርሰናል ግን ይህን ልጅ ካመጣው ማለት ነው የቶማስ ፓርቴ ኮምፖዘር ያለው ልጅ ነው። ትክክለኛ የፓርቴ ተተኪ ይመስለኛል። በጣም ነው የሚችለው ነው የምላችሁ። እንዴት አያችሁት እናንተ? ወድጄዋለሁ እኔ በጣም። ከሌሊቱ 9 ሰዓት ድረስ ደቅ አድርገውን አቻ ይጨርስል። ኧረ በአንድ ያው ጨዋታው ለክፉ የሚሰጥ አይደለም፣ ግን ሞሮኮ ማሸነፍ ነበረባት። ብዙ እግር ኳሳዊ መመዘኛዎች የተሻሉ ቡድን ሞሮኮ ነበረ። ብራዚል መሀል ሜዳው በጣም ከባድ ነው። በካዝሜሮ እና በብሩኖ ጉማሬስ መቀጠል የሚችሉ እንዳልሆኑ ዛሬ አዩብ ቡአዲ 18 ዓመት ልጅ አሳይቷቸዋል። ምናልባት ፋቢኒዮ ከተቀየረ በኋላ ጥሩ ነበሩ ከጉማሬስ ጋር ማለት ነውና ከዛ ውጪ ኢጎር ቲያጎ የሚባል ልጅ ብራዚላዊ ይሁን አላቅም፣ አላህ የሆነው እሱን ተውት፣ የሚያስፈልግ አይደለም። ከዛ ማዝራዊ በጣም ጸዴ። ኧረ ሞሮኮ የምር በጣም የሚገርም ቡድንና ይሄንን አዩብ ቡአዲ የሚባል ልጅ ለማየት ነበር የጠበቅኩትም። ሚኬል አርቴታ የቶናሊ ዝውውር የማይሳካ ከሆነ ቀጥታ ፊትህን ወደዚህኛው ወደ ቡስኬት ፊት እንድታዞር 18 ዓመቱ ጥሩ ነው። ብራዚል ግን ከባድ ነው፣ በጣም ከባድ ነው። ወደፊቱ በጣም ከባድ ነው የሚሆነው ሀቢቢ። ከዛ ውጭ ሞሮኮ የተሻለ ቡድን ነበር። ሲያጠቁም እንደ አንድ ካውንተርም ላይ ጎበዝ ነበሩ። ፕረስም ሲያደርጉ የተሻሉ ነበሩና ቪኒሲየስ ጁኒየር አሪፍ ጎል አስቆጥሯል። ቢሆንም ያው እንደምታውቁት ነው ራፊኒያም ከዚህ የተሻለ ነገር ይጠበቅበታል። የመጀመሪያ ጎሉን አይታችኋል፣ ምን ያክል የዲፌንሲቭ ሚድፊልደሮች ስህተት እንደነበር ማለት ነው። እንደዛ ያለ ስፔስ ያው ነው። በጋብሪኤልና በማርኪኒዮስ በኩልም ክፍተት ቢኖር ግን ዋናውን ኤክስፖዝ አድርገዋቸዋል። ከባድ ነው ደግሞ አንቸሎቲ ቅያሬ በጣም ማበለሻሹ፣ በጣም ያልተጠበቁ ቅያሬዎችን ያደረጉትን የተሻለ ለውጥ ጠብቄ የነበረ እስከ 9 ሰዓት ድረስ ተቀምጬማ በደንብ ነው እንጂ የማወራው። እስኪ ሀሳባችሁን ያያችሁ ሰዎች ኮሜንት ላይ አስቀምጡልኝ። በአላህ እንቅልፍ